ሉቃስ ወንጌል ምዕራፍ 13 ቁጥር 10 ጀምሮ ያለውን ቃል አነባል። ምዕራፍ 13 ቁጥር 10 እንደዚህ ብሎ ይጀምራል ክፍሉ። በጌታ በኢየሱስ ስም አነባል። በሰንበትም በአንድ ምኩራብ ያስተምር ነበር። እነሆ ከ18 ዓመት ጀምራ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎብጣ ነበረችና ገና ብላ ልትቆም ከቶ አልቻለችም። ቁጥር 12 ኢየሱስም ባያት ጊዜ፣ እስኪ በሉላችሁ ይሄንን ቃል፣ ኢየሱስም ባያት ጊዜ፣ ድገሙና ይሄን ቃል በላካችሁ፣ ኢየሱስም ባያት ጊዜ፣ ድገሙና ይሄን ቃል በሉባካችሁ፣ ኢየሱስም ባያት ጊዜ፣ በተመለከታት ወይም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻልና፣ ከድካምሽ ምን ብለሻል? ተፈተሻል አላት። እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች። የምኩራቡ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጣ ይላል። እዛው ላቁምና ይቀጥላል በኋላ። እንወድሃለን፣ ጻድቅ ነህ፣ ለከበረው ስምህ ክብር ይሁን። በፊት እንድንሆን ባለ ማዕረግ ሰው ስለተመለከትከን ተመስገን። የወደቀ ይነሳል፣ የሳተውም ይመለሳል ያልክ ጌታ ታማኝነት ተመስገን። በዚህ ቀን እግዚአብሔር የአንድን ሰው ጓዳ ልታንኳኳ ስለመጣህ ተመስገን። አንድን ሰው ልታይ ጌታ ስለመጣህ ተመስገን። ባያት ጊዜ እንደሚለው ቃል አያትም ተመለከታትም እንደሚል ቃል እንወድሃለን። ልታየን፣ ልትጎበኘን፣ ልትመለከተን፣ ልትመለከታት የልቧን ስብራት ልታገኝ ስለመጣ ተመስገን፣ ተመስገን፣ ተመስገን። የልቧን ስብራት፣ የዓይኖቿን እንባ ልታይ ጌታ መጥተሃል። ተመስገን። ክብር ለስምህ ይሁን። አሜን። ለሆነው ኢየሱስ ክርስቶስ ተባረኩ። ተቀመጡ። ይባርካችሁ። ሁላችሁንም በጌታ ስም ሰላም እላችኋለሁ። የተወደዳችሁ ወንድሞች፣ እግዚአብሔር ቤተሰቦች፣ መጋቢ ተከተል ይባላል። እግዚአብሔርን ሐሳብ የእግዚአብሔርን ቃል ነው ማገለግለው። ባለትዳር ነኝ። እግዚአብሔር በሶስት ልጆች ባርከውኛል። እግዚአብሔር በሰጠኝ ዘመን ከልጅነት ብዙ ባልገባኝ ጊዜ ገብቶት የጠራኝ ጌታ፣ ብዙ ባልተረዳውበት ሰዓት መረዳቱን ጨምሮ የመረኝ ኢየሱስ ያኔ በማለዳ ይዘውኝ ዛሬ ደግሞ ቀትር ላይ አቁመውኛል እና ለሱ ክብር ይሁን። አሜን። ያኔ ማለዳ ጀምሮ ስላችሁ ምንም ሳይገባኝ ልጅ ሳለው ብዙም ሳላውቅ ብዙ መረዳቱ ሳይኖረኝ ጠርተውኝ ሲያበቃ ቃሉን በውስጥ ያኖሮት የፍቅሩን ግለት በውስጥ ያስቀምጠው እየመረኝ ዛሬ አደረሰኝ። ቀትር በሆነው ሰዓት ላይ ደግሞ ፊቱ አቁመውኛል። ምን ማለቴ ነው? አሁን ምናልባት እንደሚታወቀው 8-9 ሰዓት ሊሆን ይችል ይሆናል። ቀትር ብዬ ስላችሁ የእድሜን የመጀመሪያው ጌታ ቀምተውት የእድሜ መሃል ላይ ደግሞ አሁን እንደገና እግዚአብሔር እያስቀጠለኝ ስላለ ቀጥሎ ያለውንም ዘመን ጌታ እንደሚያስቀጥለኝ እያመንኩኝ ከእናንተ ጋር እግዚአብሔርን ሐሳብ ለመካፈል እድለኛ ስለሆንኩ ደስ ብሎኛል። ክብር ለኢየሱስ ይሁን። ማለዳችሁን ጌታ ቀምቶ ሲያበቃ አያከስራችሁ። ማለዳችሁን ጌታ ይዘውት ከሆነ የከሰራችሁበት አይደለም። እነዛ ማለዳዎች እግዚአብሔር የከበረባቸው ናቸው። እነዛ ማለዳዎች ለእናንተ የተተውላችሁ ቢሆኑ ኖሮ እናንተ በሕይወት ለመቆያታችሁ ወይም እኛ በሕይወት ለመቆያታችን ዋስትና ላይኖረን ይችል ይሆን ነበር። አንዳንዶቻችን ጌታ በማለዳ ሲይዘን ነገር አለ፣ ምክንያት አለው። ምናልባትም ደግሞ ከሁሉ የተለየ አስቸጋሪ ሰዎች ልንሆን እንደምንችል ጌታ ያውቃል። አንዳንዶቹ ደግሞ ቅድም ሐዋርያው እዚህ ቦታ ላይ እንደሚናገረው የእግዚአብሔርን ቃል በእንደዚህ አይነት ሁኔታ ውስጥ ሆነን ዝማሬ እንሰማ ነበር አሉ። እነሱ ምናልባትም በጣም ልበቅኖች የዋሆች ሊሆኑ ይችላሉ። እንደኛ አይነቶቹ ደግሞ ማለዳ ባይያዙ ኖሮ ምናልባት ደግሞ ቀትራቸው መልካም ላይሆን ይችል ነበር። ምክንያቱም አንዳንዱን እግዚአብሔር ማለዳ ሄዶ ጋማውን ስል የሚያውቀው ነገር ስላለ ነው። የልቡን ትዕቢት፣ ትምክህተኝነቱን፣ ክፋቱንና አመፁን ያውቅ ስለነበረ እግዚአብሔር ይሄድና ማለዳ ይይዘዋል። ማለዳ ሄዶ ይይዘውት ማለዳውን ቀምቶ መንገዱን ያሳያችሁና እንድትከተሉት ያደርጋል። እግዚአብሔር ማለዳችሁን ሲቀማ መልካም ነው። እግዚአብሔር ቀትራችሁን ሲወስድም መልካም ነው። እግዚአብሔር አመሻሹም ላይ ሲመጣ መልካም ነው። እስኪ መልካም ነው በሉ ባካችሁ። ግድ የላችሁ መልካም ነው በሉ። አንዳንዶቹን በ80 ዓመት ይጠራቸዋል፣ አንዳንዶቹን በ15 ይጠራቸዋል፣ አንዳንዶቹን በ40 ይጠራቸዋል፣ በ30 ይጠራቸው ይችላል። እግዚአብሔር ያንን መልካም ነው። እግዚአብሔር አሁንም መልካም ነው። እግዚአብሔር ወደፊትም መልካም ነው። የሚያደርግ
የሚያደርገው ያውቃል። ምናልባትም እንደኔና እንደ አፖስትል አይነቱን ማለዳ መጥተው ጋማቸውን ባይል ኖሮ እንደምታውቋቸው ፊታቸው ራሱ እንዴት እንደሚያስፈራ እና ጌታ ባይዛቸው ኖሮ እንደዚህ አይነቶቹ አስቸጋሪ ይሆኑ ነበር ማለት ነው። ታውቃላችሁ ጌታ አንዳንዶቹም ማለዳ ሲይዛቸው አላማ ስላለ ማለዳችሁን ጌታ ስለወሰደ ደስ ይበላችሁ። አሜን። ማለዳዬን ለጌታ ሰጥቼ ምን አገኘሁኝ ምን ተደረገልኝ ከነማን እንደማን እንደዚህ የምትሉት ነገር ተው። ፊታችሁን አታስረዝሙ። ተስማሙ ከሱ ጋር። የራሳችሁ የሆነውን ፊት ይዛችሁ የሰጣችሁ ሸጋሽ ሙንሙን ያለውን ፊታችሁን ይዛችሁ ከሱ ጋር ቀጥሉ። የሚያዋጣን የሚሻለን ከሱ ጋር መቀጠል። ስለዚህ እግዚአብሔር ልክ ነው። እስኪ አንድ ሰው እግዚአብሔር ልክ ነው በሉ። እርቅ እየተፈጠረ ነው እዚህ ቃል ውስጥ። እግዚአብሔር ልክ ነው በሉ። አንድ ሰው እግዚአብሔርን በጓዳ አምቶ አማው አንድ ሰው እርቅ እየተፈጠረ ነው። እስኪ እግዚአብሔር ልክ ነው በሉ። እግዚአብሔር ይታመናል። እግዚአብሔርን ከጥቅማችን ጋር አልሰፋው። እኔ አገልግሎቴን ከጥቅም ጋር ከሁኔታ ጋር አልሰፋው። እኔ እግዚአብሔርን የሚሰፋው እኔ ከእግዚአብሔር ጋር ራሴን የምሰፋው ከድነቴ ጋር ነው። የሚበቃኝ ድነቴ ነው። ሌላው ተአምራት በመጽሐፍ ቅዱስ ራሱ በተአምራት የተሞላ ቃል እኮ ነው እናንተ። እኛ ራሱ መቆማችን ማገልገላችን እንደገና ጌታን መከተላችን ተአምር ነው። ስለዚህ ወዳጆች እግዚአብሔር አይታማም። እሱ ልክ ነው፣ ጻድቅ ነው። እግዚአብሔር ልክ ነው። በአንተ ህይወት በአንቺ ህይወት እግዚአብሔር ልክ ነው። ሰይጣን ልክ አይደለም። የትንም ያህል ሰይጣን ነገሮችን ቀምሞ አስተካክሎ አሳምሮ ይሄ ነው ብላችሁ ውሸታም ልገል ሊያርድ የማቴዎስ ወንጌል ላይ ጌታ ኢየሱስ ክርስቶስ የተናገረው ይህን ምዕራፍ 10 ዮሐንስ ወንጌል ማለት ይቅርታ ምዕራፍ 10 ላይ ሰይጣን ወይም ደግሞ ሌባ ሊገልና ሊያርድ ይመጣል። ስለሌላ ምን አይመጣም። ሰይጣን የትንም ያህል ነገሮችን ቀምሞ መልካም ነው ብላችሁ ሰይጣን ጋር መልካም ነገር የለም። እግዚአብሔር ጋር ደግሞ የትኛውም ጉዳይ ክፉ አይደለም። በዚያ ሁኔታ ውስጥ እግዚአብሔር መልካምን ነገር ማውጣት ይችላል። ብር ለኢየሱስ ይሁን። ዘማሪ በጣም ጌታ ይባርክ። በጣም ወድጄሃለሁ። በጣም ጌታ ይባርክ። የዋህ መንፈስ ነው ያለው። ቀጥል። እሺ ቀጥል። ክቡር ድስቱን ጌታ ኢየሱስ ይባርክ። እንዴት ደስ የሚላችሁ ባካችሁ። ጌታ ይባርካችሁ። ስለጋበዛችሁ ከዚህ አይነት ክብር ጋር እንዲገናኝ ስላደረጋችሁ በጣም ደስ ብሎኛል። ሰሞኑን እኛ ጋር እግዚአብሔር ረድቶን ትልቅ የእግዚአብሔርን ሐሳብ የምንካፈልበት ጊዜ ነበረና አሁንም እየቀጠለ አለውና በጣም ደስ ብሎኛል። መጥቼ ደግሞ እንደዚህ አይነት መንፈሳዊ ግለት ውስጥ ስገባ በጣም ታላቅ ደስታ ተሰምቶኛል። ቶሎ ብዬ እግዚአብሔርን ቃል አብረን ሐሳብ እንካፈል። በዚህ ሉቃስ ወንጌል ላይ እንደምታውቁት የድካም መንፈስ ያደረባት ወይም ድካም መንፈስ የነበረባት ሴት ናት ይላል። መደበኛ ትርጉም እንደዚህ ነው የሚለው ለ18 ዓመታት በሙሉ የጉብጠት መንፈስ የነበረባት ወይም የድካም መንፈስ ያደረባት ነው የሚለው። ይሄኛው ትርጉም ደግሞ ወይም ይሄኛው የድካም መንፈስ የነበረባት ከ18 ዓመት ጀምሮ የድካም መንፈስ የነበረባት ነው የሚለው። ያኛው ትርጉም ግን የሚለው ለ18 ዓመት በሙሉ የድካምና የጉብጠት መንፈስ ድካሙ ውስጧ ላይ ገብቶ መንፈሱ ውስጧ ላይ ገብቶ የማይገባትን ቅርጽ የሰጣትን ሴት ነው የሚያመለክተው በዚህ ክፍል ላይ። እቺ ሴት ጌታ ኢየሱስ ክርስቶስ በምኩራብ እያስተማረ እያለ ከዕለታት አንድ ቀን በሚያስተምርበት ምኩራብ ላይ ስትገባ ጌታ ኢየሱስ ክርስቶስ ይመለከታታል። ልክ ስትገባ ሲመለከታት ይቺ ሴት ለ18 ዓመት በሙሉ የድካም መንፈስ ያደረባት ሰዎች እንደሚሆኑ መሆን የማትችል ወጓንና ስርዓቷን የተፈጠረችበትን ዓላማና መንገዷን የሳተች ለተፈጠረችበት ዓላማ ሳይሆን ላልተፈጠረችበት ዓላማ እንድትኖር ሰይጣን በውስጧ ገብቶ ጤንነቷን የቀማባት ሴት ነው የምንመለከተው። ወይም ደግሞ ደስታዋን የቀማባት፣ ድሎቷን የቀማባት፣ ምቾቷ የተቀማባትን ሴት እንመለከታለን። ይህንን ጌታ ኢየሱስ ክርስቶስ በምኩራብ እያስተማረ የእግዚአብሔርን ቃል እየተረተረ የመጣባትን ዓላማ እየነገራቸው ሳለ ይህች ሴት ስትገባ ወይም ደግሞ በእንደዚህ አይነት ሁኔታ ውስጥ ሆና ስትገባ አያት። ሲያያት ጌታ ኢየሱስ ክርስቶስ በአንዱ መንገድ የተመለከታት ይህች የአብርሃም ልጅ ናት አለ። ምክንያቱም የአብርሃም ልጅ ናት ስል ክዳን ያለባት ናት። ይህ በሷ ውስጥ ልኖር ያልተገባ ልትቀበለው ያልተገባት ልትኖርበት ባልተገባ አይነት ሁኔታ ውስጥ እየኖረች ነው። ይህንም በተመለከተው ጊዜ ይህች የአብርሃም ልጅ ሆና ሳለች በእንደዚህ አይነት እስራትና ጉብጠት ውስጥ ልትኖር የተገባት አይደለም። እናማ እንደዚህ ብሎ አለ። ይህችንም ሴት እነሆ ከ18 ዓመት ጀምሮ ወይም ለ18 ዓመት ጀምሮ ድካም መንፈስ ያደረባት ሴት ነበረች። እርሷም ጎብጣ ነበረች፣ ቀና ማለት የማትችል ነበረች ይልና ቁጥር 12 ላይ ኢየሱስም ባያት ጊዜ አንደኛው ምን አደረጋት?
አያት። እንዲህ በመድረስ ነው ማግለል እግዚአብሔር ያያሃል የሚል ኢየሱስ ባለበት ሁኔታ ውስጥ ያያሃል። ኢየሱስ ባለሽበት ሁኔታ ውስጥ ያይሻል። እኛ ባለንበት ሁኔታ ውስጥ ያየናል። እኛ የሚያየን እግዚአብሔር ፊት እንጂ የምንመላለሰው ሊያየን በማይፈልግ ባለንበት ሁኔታ ውስጥ ማየት የማይፈልግ አምላክ አይደለም ያለን። በሚያየን እግዚአብሔር ፊት የምንመላለስ ስለሆነን በዚህ ቀን ለአንድ ሰው እግዚአብሔር ያያል። አሜን። ጌታ ኢየሱስ ክርስቶስ ይህችን ሴት አያት። ባያትም ጊዜ የመጀመሪያው ያደረገው ጠራት ይላል። አንቺ ሴት ከድካምሽ ተፈውሰሻል አላት። እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች ይላል። ይህች ሴት ለረጅም ዘመናት ለ18 ዓመት የጉብጠት መንፈስ አለባት ስል ጎብጣ ነው የምትሄደው። ቀና ማለት አትችልም። ከሰዎች ጋር ማድረግ የሚገባትን ማህበራዊ ስርዓት የማድረግ ነፃነት የላትም። የያሷ የሆነውን የህይወት ስርዓት በተገቢ መልኩ የመኖር እድል የላትም። በቤቷ ውስጥ ያለውን ጉዳይ እንደሚገባ እንደማንኛውም ሰው የማድረግ የማስተናገድ ለሰዎች የተሰጣቸው አይነት ስርዓት ውስጥ አይደለም የምትመላለሰው። ለሰው ልጅ የተሰጠው ስርዓት በእጁ ማድረግ የሚገባውን ሁሉ እንዲያደርግ እንዲከውን፣ በእግሩ መሄድና እንዲራመድ እንዲንቀሳቀስ እንዲሰራ ተግባሩን ሁሉ እንዲፈጽም ነው። በዚች ሴት ውስጥ የገባ መንፈስ ግን የመጀመሪያው ያደረገው በህይወቷ ላይ ወይም በጤንነቷ ላይ የምትመካበት የተፈጠረችበትን መልካሙን ተግባሯን ቀምቶባታል። ሰይጣን ክፉን የሰዎችን የምታዩበትን ነገር ነው የሚቀማው። ሰዎች የሚከብሩበትን ነገር ነው የሚቀማው። ሰይጣን እድል ሲያገኝ የሚቀማው ሰዎች በህይወት ስርዓታቸው ውስጥ የሚገባቸውን አይነት ህይወት እንዳይኖሩ ነው የሚያደርገው። ይህችን ሴት ከስንት ዓመት ጀምራ ወይም በስንት ዓመተ ምህረት ላይ አጋንንቱ ገብቶባት መንፈሱ ገብቶባት ይህንን በሽታ እንዳመጣባት ባይታወቅም እንኳን ይህች ሴት ግን ለ18 ዓመት በሙሉ ሰዎች የሚያደርጉትን አይነት ስርዓት የማድረግ ከሰዎች ጋር የመኖር አይነት ስርዓት ሰዎች ማድረግና መሆን የሚችሉትን ሁሉ የመሆን ምንም አይነት እድል ያልነበራት ሴት ናት። ተቀምጣለች። ክብሯን ተቀምጣለች። ውበቷን ተቀምጣለች። ደስታዋን ተቀምጣለች። ስኬቷን ተቀምጣለች። ቀጣይ ዘመኗን ተቀምጣለች። ምናልባትም ደግሞ ሰዎች መኖር የሚችሉትን አይነት ህይወት እንደሚገባ መኖር የማትችልባቸው ብዙ ነገሮቿን ዘግተውባት ሊሆን ይችላል። ዛሬ ጠላት ነገሮቻችሁን የቀመባችሁ ሰዎች ካላችሁ የእግዚአብሔር ቃል ይህ ነው የሚለው፣ እግዚአብሔር ዛሬ የተቀማችሁበትን ነገር በክብርና በደስታ ወደ እናንተ ይመልሰዋል። የተቀመባችሁ የተወሰደባችሁ ነገር ካለ እግዚአብሔር ከዚህ ቃል በኋላ ይመልሰዋል። ምክንያቱ ካላችሁ እግዚአብሔር ያለ ምክንያት ቃሉን አያመጣውምና የተቀመሽበት ነገር ይመለሳል። ክብርሽን ተቀምጠሽ ከሆነ፣ ወግሽን ተቀምጠሽ ከሆነ፣ ደስታን ተቀምጠሽ ከሆነ፣ ስኬትን ተቀምጠሽ ከሆነ የተቀመህበት ነገር በክብር ይመለሳል። ለምን ካልከኝ ኢየሱስ ያ ኢየሱስ ያ ለምንድን ነው የሚያየኝ ካልከኝ አንተ የአብርሃም ዘር ነህ። አንተ የክርስቶስ ዘር ነህ። የደሙ ጉልበት ባንተ ውስጥ አለ። የደሙ ጉልበት ባንቺ ውስጥ አለ። አንተ ተቀምጠህ መኖር ተግባሪ አይደለም። አያምርብህም። እስኪ አያምርብኝም በል። ነገር ተቀምጬ መኖር አልችልም በል። ተቀምጠህ መኖር አትችልም። ገንዘብ የተቀማብህ፣ ጤንነት የተቀማብህ፣ ሰላም የተቀማብህ፣ ደስታ የተቀማብህ፣ ስኬት የተቀማብህ እመነኝ፣ እንደ እግዚአብሔር ቃል እናገራለሁ። ከዚህ ቃል በኋላ መመለስ ይጀምራል። ከዚህ ቃል በኋላ መመለስ ይጀምራል። ከዚህ ቃል በኋላ መመለስ ይጀምራል። እግዚአብሔር ምልክትና ምስክር ያደርገዋል። እግዚአብሔር ቃሉን ለምልክትና ለምስክር ያደርገዋል። የኔ አምላክ አውቀዋለሁ። አምላኬን እጁን አውቀዋለሁ፣ ፊቱን አውቀዋለሁ። በዚህ አይነት ግርማ ሲመጣ በአንዳንድ ሰዎች ህይወት ላይ ነገር ሲቀየር አይቼ አውቀዋለሁ። በህይወቴ ነገር ሲፈጠር አይቼ አውቃለሁ። በእነዚህ አይነት ክብር ሲመጣ ነገርን በመቀየር ይመጣል። ወንድሜና ይቴው ዛሬ እኔ አማሙቄ ቃሉን እንደዚህ ብዬ ልሄድ አልመጣሁም። እግዚአብሔር በልቤ ውስጥ ቃሉን ሞልቶ መጥቼዋል። አንዳንድ ነገር የተቀመባቸው ሰዎች ነገሮቻቸው ይመለሳል። ነገር የተቀመባቸው ሰዎች
በደከማችሁበት ጊዜ ነገር የተቀመባችሁ ሸክም በዝቶባችሁ ሁኔታ ተጭኖባችሁ ነገር የተቀመባችሁ በሆኑ ስብስቦች ነገር የተቀመባችሁ በሆኑ ትብብሮች ነገር የተቀመባችሁ በሆኑ ህብረቶች ነገር የተቀመባችሁ እግዚአብሔር እንደዚህ ይላል፣ ነገሩ ይመለሳል። ከእኔ ስላልሆኑ ይበተናሉ ይላል። አንተ አንድ ሰው የጌታ መንፈስ እንደዚህ ይለኛል፣ ከእኔ ስላልሆኑ ይበተናል። ከእኔ ስላልሆኑ ይበተናል። ኤልቫቲኮሴ ካፍራዳ ላቫጄና ማንቲስ ሳንቶስ ኮፓራዳ ላባላቦስ ደክሞኝ ሳለ ነገሬን የቀሙብኝ የሆነ ቀን ነገር ከፍቶብኝ የሆነ ቀን ሁኔታ ከፍቶብኝ የሆነ ቀን ሁኔታዎች ጀርባቸውን ሰጥተውኝ በደከመኝ ጊዜ በዛልኩ ጊዜ ነገሬን ተረባርቦ የቀሙብኝ ነገርህን ተረባርቦ የቀሙ ዛሬ በኢየሱስ ስም በክብር ይመልሳሉ። እግዚአብሔር ስላንተ ለመዋጋት ተነስቷል። እግዚአብሔር ስላንተ ይዋጋል። ስላንተ ይዋጋል። እግዚአብሔር ስላንተ ይዋጋል። ደከመህ ጊዜ በራባህ ጊዜ ምግብ ሰጥቶ ነገር የቀማብህ ሰው ካለ በደከመህ ጊዜ በዛልክ ጊዜ ኃይል ባጣህ ጊዜ እግዚአብሔር ፊቱን ሰውሮብህ አይደለም፣ መንገዱ ነው እንድታልፍ ያደረገው። ይሄን መንገዱ ላይ ሳለ ደክመው ሳለ አገኘነው፣ ደክሞ አገኘነው፣ እንደው አገኘነው፣ የሆነ ነገር ሆኖ አገኘነው፣ አሁን አቅሙን አገኘነው ብለው ከሆነ ከእግዚአብሔር አይደለምና ነገሩ ውሳኔው ከእግዚአብሔር አይደለም፣ ውሳኔው ከእግዚአብሔር አይደለም፣ ውሳኔው ከእግዚአብሔር አይደለምና ስለዚህ እግዚአብሔር ነገሩን ይመልሰዋል። እስኪ ነገር ይመለሳል። ምን ካልከኝ ኢየሱስ ያያል። ኢየሱስ አያት የኔ ጌታ አያት አያት ሰው ልጁን በጀርባውና በደረቱ ታቅፎ ወደ ሴሎ በየዓመቱ እየወጣ መስዋዕትን እያቀረበ በቤቱ ደስ ብሎ ደጅ ዘግተው እነሆ በሮቻቸውን ዘግተው ከልጆቻቸው ተሰብስበው በሚጨፍሩበት ጊዜ ሐና በእግዚአብሔር ቤተ መቅደስ ውስጥ ገብታ ታለቅስ ነበር ይላል መጽሐፍ ቅዱስ። ልትጽናና በማትችልበት አይነት ሐዘን ውስጥ ልትጽናና በማትችልበት አይነት በልብ ስብራት ውስጥ ትጮህ ነበር። የምትጮህበት ዓላማ አለ። ይህን ጊዜ ግን ፍናና የተባለች መንገድ አገኘው፣ ደጅ አገኘው፣ መምቻ አገኘው፣ መክሰሻ መንገድ አግኝቻለሁ፣ ማበሳጫ መንገድ አግኝቻለሁ ብትል እንኳን ከእግዚአብሔር ዘንድ አይደለምና ዝም የምትልበት ጊዜ ነበር። ጸጥ የምትልበት ጊዜ ነበር። ጸጥ የምትልበት ጊዜ ነበር። እናንተ ለሁሉም ጊዜ አለ፣ ለሁሉም ጊዜ አለ። እግዚአብሔር ዝም ያለበት ምክንያት አለ። በእናንተ ጉዳይ ግን ጨክነው አይደል፣ በእኔ ጉዳይ ግን ጨክነው አይደል። ዝም ስል መናገር እየቻልክ መናገር የማይችሉ በአንተ ለመናገር ሲጀምሩ ዝም በል። ዝም ያለው ጌታ ዝም እንድትል ፈልገው አንተ ምላሽ ሰጥተህ ማሸነፍ ስለማትችል እና ይህችን ሴት ኢየሱስ አያት፣ ተመለከታት። ይህ በሆነው ጊዜ ጉምጠቷን አያው ጌታ ኢየሱስ ተመለከተ። ቀና ባይስላት ቀና አለች። ጊዜ አልፈጀባትም። 18 ዓመት የመጣችበት መንገድ 18 ደቂቃ አልፈጀባትም። 18 ሰከንድ አልፈጀባትም። ቀና ባይስላት ቀና አለች። ቀና ብላ ስትቆም ለሁሉ መታየት ጀመረች። ትናንትና ጎብጣ ነው የምትሄደው፣ አትታይም። ስትገባም አትታይም፣ ስትወጣ አትታይም። ጎብጣ ነው የምትገባው፣ ጎብጣ ነው የምትወጣው፣ ጎብጣ ነው የምትሄደው፣ ጎብጣ ነው የምትመላለሰው። ሰፈር ላይ አትታይም፣ ስትወጣ አትታይም፣ ስትገባ አትታይም። ድምጿ አይሰማም። ጎብጣለች፣ አይሰማም። ቀና ስትል ግን መሰማት ጀመረ። መሰማት አይደለም መታየት ጀመረ። መታየት፣ ነገሯ መታየት፣ ውበቷ መታየት፣ ደስታዋ መታየት፣ የፊት ፈገግታ መታየት፣ ድምጿ መሰማት
በል መልሳት አለ። መልሳት እስኪ ሞክራትስ። ማን ሞክር? ማን መልሳት ይችላል? አንድ ጊዜ ቃል ወጣ። ምን የሚል? ቀና በል። ለአንድ ሰው እግዚአብሔር ቀና በል፣ ቀና። ይሄ ቀን እንደዚህ ነው። ቀና። ያው እግዚአብሔር ምስክር። እግዚአብሔር አንዴ ቀና ካደረገ ማንም አይመልስም። እግዚአብሔር አንዴ ከፈታ ማንም አያስርም። እግዚአብሔር አንዴ ካቆመ ማንም አያስቀምጥም። የኔ ጌታ ለስምህ፣ የኔ ጌታ ለስምህ ነው። በጊዜው የሚመጣ ነገር ውብ የሚያደርግ መልካም የሚያደርግ በስራው ጻድቅ በምክሩ ግሩም ይሆን። ማንም ሐሳብ የማያቀብለው ከማንም የማይማከር ለምን እንዲያደረክ ብሎ ሊጠይቀው የሚችል የሌለ ቢሮ ጠርተው ማነህ ምንድነው ለምንድነው እንዲያደረከው ልል የማይችል መልስ አለው ኢየሱስ፣ መልስ አለው። አሁን ጉዳዩ ከሷ ጋር አይደለም። ማንም ከሷ ጋር መከራከር አይችልም ከዋናው ጋር። ለአንዳንድ ጉዳዮች ካንተ አልፎ ከዋናው ጋር ይሆናል። ከዋናው ጋር ይሆናል። አንዳንድ ሰዎች ከአንዳንድ ሰዎች ጋር ሲታገሉ ከማን ጋር እንደምታገሉ አያውቁ። የቱ ጋር መውደቃችሁን አያውቁ። ግን እናንተ የምትከራከሩና ምላሽ ለመስጠት የምትታገሉ ከሆነ እመኑ ትሸነፋለህ። እናንተ ዝም የምትሉ ከሆነ ግን እግዚአብሔር ያሸንፋል። እመኝ፣ አንቺ ከታገልሽ ትሸነፊያለሽ። እሱ እንደ እግዚአብሔር እንዲዋጋ ከፈቀድሽ ግን ታሸንፊያለሽ። ይኸውላችሁ የእግዚአብሔር ሰዎች ባህሪ ሁልጊዜ ዝምታ ነው። ዝም ስሉ ያሸንፋሉ። የምናገርላቸው አለ፣ ጠበቃ አለላቸው። መናገር ሲጀምሩ ግን መሸነፍ ይጀምራል። ምን ማለት እንደሆነ ታውቃላችሁ? እውነትን እናወራም እያልኳቸው አይደል። አንዳንድ ሰዎች ነገሮቻቸውን በመናገር በመከራከር በመጨቃጨቅ ምላሽ የሚያመጡ ይመስላቸዋል። አንዳንድ ቤት ውስጥ አንዳንድ ትዳር ውስጥ በጭቅጭቅ በሆነ ነገር እኔ ነኝ እንጂ እኔ መሰማት አለብኝ በማለት አንዳንዱ ጉዳይ መንፈሳዊ ነው። አንዳንዱ ጉዳይ መንፈሳዊ ነው። ቀይሩት መንገዱን። የውጊያውን ስልት መቀየር ጥሩ ነው። አንዳንዱን ጉዳይ ትውት ታደርጉና ተንበርከኩ። ስትነሱ አሸንፋችሁ ትነሳላችሁ። ስማችሁን መጥራት የማይፈልገው በቁልምጫ እየጠራ ይመጣል። ኮሶ ፓራላ ባህቲቆ ባህንታሳ ቅድም በክርክር ልታሸንፉት የሞከራችሁ የማታውቁትን ቃል እየተጠቀመ የተዋጋችሁ የመታችሁ ሰው በርከክ ብላችሁ ስትነሱ ቃላት ይጠፉና ስማችሁን በቁልምጫ እየጠራ ወም ይመጣል። አንቺ ከተከራከርሽ አታሸንፍ። አሳልፈሽ ስጩ ለጌታ። ስፔሻል ነው አንዳንድ ጉዳይ። ሁሉን ነገር ኖርማል እናደርገዋለን አንዳንዴ አይደለም። ጌታ መልሰው እናንተ ግብዞች አላቸው። ለምንድነው በዚህ ቀን የምትፈውሳታ? ለምንድነው የሰንበትን ቀን ማታከብረው? የእግዚአብሔር ልጅ ነኝ ትላለህ። ሙሴ ያስቀመጠውን ሕግ አታከብርም። በሰንበት ቀን ማንም ምንም ሊያደርግ እንደማይገባ ሕጋችን ይሄንን አስጠንቅቀው ይናገራል። አንተ ሰንበትን ማታከብረው ለምንድነው? የሰንበት ጌታ እንደሆነ አልገባቸው። የሰንበት ባለቤት ራስ እንደሆነ አልገባቸው። ሰንበትን ፈጥሮ በሰንበት ያረፈው እሱ እንደሆነ አልገባቸው። ያልገባቸው አልገባቸውምና ስለ ሰንበት ተከራከሩ። ከዛ መለሰው ጌታ ኢየሱስ። ጌታ መልሰው እናንተ ግብዞች፣ ከናንተ እያንዳንዱ በሰንበት በሬው ወይም ደግሞ አህያው ከግርግም ፈተው ውሃ ሊያጠጣ ይወስደው የለምን? በጥያቄ አይደለም መጀመሪያ። ከናንተ አህዮቻችሁ በጎቻችሁ ታስረው በታሰሩበት እንዲውሉ እንደማትፈቅዱ ሁሉ እኔ ለአብርሃም ልጅ ለሆነች ዋጋ ለተከፈለላት ደም ለፈሰሰላት ደሜን ላፈስላት ለመጣው ለክዳን ሰው እንዴት ነው ይህንን ሰንበት ብላችሁ ሕጋችሁን ልታጠቁ የምትነግሩ? እኔ የሰንበት ጌታ ነኝ። እናንተ ለበጎቻችሁ እናንተ ከብቶቻችሁ ከተጠነቀቃችሁ እኔ ለመጣሁበት ዓላማ እኔ ለመጣሁለት ለሰው ልጅ እንዴት አለው። እግዚአብሔር አንዳንዴ የመከራከሪያ ነጥባቸውን ይመታባቸዋል። የሚያነሱበትን እንከን በእናንተ እስኪያጡ ድረስ እግዚአብሔር ይዘጋባቸዋል። በጌታ በኢየሱስ ክርስቶስም ከዚህ በኋላ እንከን አንስተው ሊዋጉ በማይችሉበት ቃል በክርስቶስ ኢየሱስም እንዘጋባቸዋል። እዘጋባቸዋለሁ እንደ እግዚአብሔር ቃልና እንደ እግዚአብሔር ባህሪ። የክርክር መዝጊያቸው በኢየሱስ ክርስቶስም የተቋረጠ አይሁን። በአራት ነጥብ እስኪሆን ድረስ ተደመደመ እስኪባል ድረስ ይህች የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ከዚህ ስርዓት ልትፈታ
አይገባትም ምን ያህል እስኪ ይገባኛል ግድለ እስኪ ይገባኛል እስኪ ልፈታ ይገባኛል አገልግሎት ልፈታ ይገባል ጤና ልፈታ ይገባል ጤናሽ ልፈታ ይገባል አንዳንዱ ጉዳይ ይገባኛል ካላችሁ ነው የምትቀበሉ ይገባኛል ካላችሁ ያ ሉቃስ ወንጌል ላይ የምታውቁት ልጅ ጥፋተኛ ቢሆንም ግን ምን ብሎ ነው የጠየቀው አባቱ ይገባኛል አባቱን ይገባኛል ብሎ ስለጠየቀው የከፋው ይመስላችኋል አልከፋው እንግዲህ ወስዶ ንብረቱን ወስዶ አጥፍቶ በትነው እንኳን ሲመለስ ስለ ንብረቱ ትዝ ያለ ይመስላችኋል በፍጹም ልጁ ይገባኛል ብሎ ይዞ ሄደው የአባቱን ንብረት ወሰደው ለሚፈልገው ነገር አደረገው ተገቢ ባይሆንም ተግባሩ ጥሩ ባይሆንም ወስዶ እንደፈለገ አድርገው አጥፍቶ ተጎሳቁሎ ሲመለስ ንብረቴን ወስደህ በትነህ ተመለስክ ሳይሆን ያለው ሲመለስ ከሩቅ ተመልክቶ ሮጦ አንገቱን አቀፈው ይላል ይገባኛል ብለህ የሚገባኝ ይዘህ ሄደሃል ከዚህ በኋላ በኔ ዘንድ ምን አለ አላለውም ደግሞ እንኳን ሲመለስ ልጄ መጥቷል ብሎ አንገቱን አቀፈው ይላል ከስጦታው ይልቅ ይገባኛል ብለህ ከወሰድከው ነገር ይልቅ አንተ ለጌታ ታስፈልገዋለህ ልጁ ለአባቱ ያስፈልገው ነበር ሮጦ አቀፈው ይላል ምን ብሎ እንደጀመረ ታውቃለህ ልጄ ሞቶ ነበር ጠፍቶ ነበር ምን ብሏል ተገኝቷል አሜን ገንዘቡን ይዞ ጠፍቶ ነበር አላለም ጠፍቶ ነበር ምን ብሏል ተገኝቷል አባትየውን የሚያሳስበው ጉዳይ የገንዘቡ ጉዳይ ሳይሆን የልጅነት ጉዳይ የደም ጉዳይ እናማ ጠፍቶ ነበር ተገኝቷል ታዲያ ሞቶ ነበር አሁን ደግሞ በሕይወት አግኝቼዋለሁ አሜን ከአባት መለየቱ ሞት ነው ከኔ መለየቱ ሞት ነው የትንም ያህል ገንዘብ ይዞ ቢሄድ ማለቱ ነው ጌታ ኢየሱስ የሚሳለ ሲናገር ሞቶ ነበር ተገኝቷል ስለዚህ ከሁሉ የተሻለው ምን በሉ አምጡለት ትናንትና ምን ብሏል ይዞ ሄዷል እኮ እናንተ አጥፍቷል እኮ ግደለም ትናንት አልፏል አባትነት ከዛሬ ይጀምራል አባትነት አያረጅም አባትነት በስጦታ አይወሰንም አባትነት ገደብ የለውም አባትነት ፍቅር ነው አባትነት ደም ነው አባትነት ትስስር ነው የኔና የእናንተ ከእግዚአብሔር ጋር ያለን የአባትነት ትስስር በደም ነው ትስስር በደም ነው ግንኙነታችን ስለዚህ እግዚአብሔር በዚህ ጉዳይ ላይ ክዳን አድርጓልና ስለዚህ ልጄ አለው ሞቶ ነበር በሕይወት አግኝቼዋለሁ ከሁሉ የተሻለው ምን በሉ አንጡልኝ ከሁሉ የተሻለው ስል ለእጁ ቀለበት ለእግሩ ጫማ ለትከሻው ልብስ ደግሞም ደስ እንዲለን ከሁሉ የተሻለውን የሰባን ፍሪዳ ምን በሉ ይገባሃል አሜን እስኪ ይገባኛል ነው የተሻለው ይገባኛል ነው እስኪ ግዴላችሁ አጠገባችሁ ላይ ያለው እና የተሻለ ይገባሃል ነው አንተ የተሻለ ይገባሃል የተሻለ ነገር ይገባኛል ለምን ካልክ አንተ የእግዚአብሔር ዘር ነህ አንተ የእግዚአብሔር ልጅ ነህ የተሻለ ይገባሃል የተሻለ ጤና ይገባሃል የተሻለ ሰላም ይገባሃል የተሻለ ኑሮ ይገባሃል የተሻለ ኢኮኖሚ ይገባሃል የተሻለ ንግድ ይገባሃል የተሻለ ደስታ ይገባሃል የተሻለ ቤት ይገባሃል የተሻለ ይገባኛል ካልክ የሚገባን ጠይቅ ይገባል እና እግዚአብሔር ጌታ ኢየሱስ መልስ ሰጠው ምን ብለው ይህች ሴት እንደዚህ ነበረች ስለዚህ ምን አለ ይገባታል ምን ማለት ቀና ማለት ይገባታል የተቀማችሁበት ነገር በኢየሱስ ስም ወደ እናንተ ይመለስ የተቀመነበት ነገር ዛሬ በኢየሱስ ስም ይመለስ ብዙ ማገልገል ሲኖርብን የተቀመነበት ብዙ መኖር ሲገባን የተቀመነበት ብዙ መደሰት ሲገባን ሐዘንተኞች እንድንመስል የተቀማችሁበት ነገር በኢየሱስ ስም ይመለስ አሜን ማርቆስ ወንጌል ላይ ምዕራፍ 8 ቁጥር 16 ላይ እንደዚህ የሚል ቃል ታገኛላችሁ ጌታ ኢየሱስ ክርስቶስ ወደ አንድ መንደር በደረሰው ጊዜ ዲዳና ደንቆሮ መንፈስ የያዘውን ሰው አገኙትና ወደሱ አመጡት ይላል ሰውየው ዲዳና ደንቆሮ መንፈስ አለበታል ምክንያቱም መስማትም አይችልም መናገርም አይችልም ዲዳ እና ይህ ሰው መስማትም መናገርም የማይችል ዲዳ ሰው ነው ጌታ ኢየሱስ በተመለከተው ጊዜ ሄዶ እጅ ጫነበት ይላል ሰውየው አልሰማም እና ወሰደው እጁን ይዞ ጎተተውና ወደ ውጭ አወጣውና በጆሮዎቹ ላይ ጣቶቹን አስገብተው እንደዚህ ያለ ወደ ሰማይ ቃተተውና
ምን ማለት ነው? ቃተተ ማለት ጌታ ኢየሱስ ክርስቶስ በሰውየው ውስጥ ያለውን ስሜቱን ተቀበለውና መቃተት ማለት ስለ አንድ ሰው የገባበትን ስሜት ይዘው በእግዚአብሔር ፊት መጮህ፣ ማልቀስ፣ መጸለይ ማለት ነው። ይህ ከእንባ ጋር ሊቀላቀል ይችላል፣ ከላብ ጋር ሊቀላቀል ይችላል። ብቻ ከሆነ ነገር ጋር የሰውየውን ስሜት ወስዶ ስለ አንድ ሰው ስሜቱን ወስዳችሁ እየቃተታችሁ ያላችሁ ሰዎች ካላችሁ የእግዚአብሔር ቃል እንዲህ ይላል፣ ኤፍታ ሆኗል። ስለ አንድ ጉዳይ ላይ ከነፍስ እየቃተታችሁ ያላችሁ ሰዎች ካላችሁ ኤፍታ ይሆናል። ኤፍታ። እጆቹን በጆሮቹ አስገባ፣ ወደ ሰማይ ቃተተው ይላል። ስምምነት ነው፣ ክዳን አደረገው። ከዛ ኤፍታ ስል ተፈታ ማለት ነው። በጌታ በኢየሱስ ክርስቶስ ስም ዛሬ ስብከቴ እንደዚህ ሳጠቃልል በአንዳንድ ጉዳዮቻችን ላይ ዘመን ላስቆጠሩ ጉዳዮቻችን ላይ የጌታ ቃል እንዲህ ብሏል፣ ኤፍታ ኤፍታ፣ መፈታት ሆነ። የጤንነት ኬዝ፣ የልብ ኬዝ፣ የኮላሊት፣ የጨጓራ፣ የሳምባ እኔ ጌታዬን እንደዚህ ብሎ ብዬ ነው የምጠይቀው። ሲያመኝ አልችልም ጌታን እንዲህ ይላል፣ እኔ የሚቸነከርበት እጅ የለኝም፣ ተቸንክረ የለኝም። እኔ የሚገረፍ ጀርባ የለኝም፣ አልችልም፣ ተገርፋ የለኝም። ጌታ ኢየሱስ ክርስቶስ እነዛ አለንጋዎች ጠንካራና ጨካኝ በሆኑ በሮም ወታደሮች ሲደበደብ ሲገረፍ ጌታ ኢየሱስ ክርስቶስ ያልደማው የአካል ክፍል የለው። ከጌታዬ ከኢየሱስ ክርስቶስ ከመገረፉ ቁስል የተነሳ እኔ እንደተፈወስኩ አውቃለሁ። ከጌታ ከእግዚአብሔር ሲቀበል ደግሞ እኔ ሲፈጠር የታመመን አካል ይዤ አልተፈጠርኩም። ስሞት እንኳን ጌታ ኢየሱስ ሆይ የሆነ ቦታ ላይ የሆነ ቤት ገብቼ የሆነ ሰዓት ላይ ልትወስደኝ በፈለክበት ሰዓት ውሰደኝ እንዳልታመም ነው ብለው እንዳልታመም እና እንደዚህ ይላል። የታመመ አካል ካንተ አልተቀበልኩም። ኮላሊቴን ሳስብ የታመመን ኮላሊት አልተቀበልኩም። የተበላሸን ኮላሊት አልተቀበልኩም። ጨጓራዬን ሳስብ የታመመን ጨጓራ አልተቀበልኩም። ጉበቴን፣ ሳምባዬን፣ አንጀቴን ሳስብ እኔ የታመመን ነገር አልተቀበልኩም። ምክንያቱም ከአንተ የተፈወሰን ንጹህ የሆነን አካል ተቀብያለሁ። በየትኛውም ሁኔታ እኔ አበላሽቼ ከሆነ ታሞብኝ ከሆነ በአንተ በንጽህና በአንተ በፈሰሰው በቅዱሱ በልጅ በክርስቶስ ደም በመገረፍ ቁስል ዛሬ ፈውስ ይሁንልኝ ብዬ ጸልያለሁ። አንድ ሰው እንዲጸልይ ያስፈልጋል። ምክንያቱም ከእግዚአብሔር የተቀበላችሁት የተበላሸን ነገር አለ። አንዳንድ ሰዎች ሰይጣን ይከሳቸዋል። እንትን ተበላሽቷል፣ እንትን ተቆርቷል፣ እንትን እንደዚህ ሆኗል ይልና ወደ ሐኪም ቤት ይወስዷል። ሰውየው ሐኪም ቤት ይሄድ፣ እዛ ጋር ደግሞ በደንብ አድርጎ ቀምሮ አስቀምጧቸዋል። አንዳንዶችን መጠቀም የሚያደርጋቸው ስላለ ማለት መጠቀሚያ ነው። ከዛ እንዲህ ያለብን ሰውዬ ሲመጣ በእግሩ ተራምዶ የሄደ ሰውዬ በቀሬዛ ይመለሳል። ይሄ መንፈስ የተወጋ አማኞች በእግዚአብሔር ፊት ስትጸልዩ እግዚአብሔር ስላላችሁበት ሁኔታ ሊነግራችሁ የታመነ አምላክ ነው። ስለዚህ የትኛውም የታመማችሁበት የታመምንበት ይሰመኛል በዚህ ቦታ ላይ ህመም አለብኝ ያላችሁ እንደሆን እግዚአብሔር ሊፈውስ ዘንድ ዛሬ የታመነ አምላክ ነው። ስለዚህ ምን አለ ነው እዚህ ሰው ኤፍታል እቺ ሴት ምን አላት? ቀና በይ አለ። ቀጥ ብለሽ ቁሚ ተራመጂ አላት። በጌታ በኢየሱስም የጎበጠ ነገር ዛሬ ቀና ማለት ይችላል። እንቆማለን በእግሮቻችን። የጎበጠ ነገር፣ የጎበጠ ጤንነት፣